ከሚከተሉት ውስጥ ሰዎች ሰው በመሆናቸው ብቻ የሚያገኙት መብት የቱ ነው? ሀ የመምረጥና የመመረጥ መብት፣ ለ ሰብአዊ መብት፣ ሐመሩሃ የመደራጀት መብት፣ መ ዲሞክራሲያዊ መብት። ጤና ይስጥልን። ይህ የስድስተኛ ክፍል ግብረገብ ሞዴል ፈተና ክፍል 1 ነው። ጥያቄ ቁጥር 1 ከሚከተሉት አማራጮች ውስጥ አንዱ ከግብረገብ ትምህርት ዓላማዎች ውስጥ አይመደብም። ሀ የሰውን ልጅ ያበለጽጋል፣ ለ ህብረተሰብን ከመለያየት ይታደጋል፣ ሐመሩሃ ግጭቶችን ለመፍታት ይረዳል፣ መ የሰዎችን ስቃይ ይጨምራል። መልሱ የሰዎችን ስቃይ ይጨምራል የሚለው ነው። የግብረገብ ወይም ሞራል ትምህርት ዋና ዓላማ የሰውን ልጅ በበጎ ስነ ምግባር ማበልጸግ፣ አንድነትን መፍጠርና ሰላምን ማስፈን እንጂ የሰዎችን ስቃይ መጨመር አይደለም። ጥያቄ ቁጥር 2 የህግ ተገዥነት ለዜጎች የሚሰጠው ጠቀሜታን የማይገልጸው የቱ ነው? ሀ በዜጎች መካከል ልዩነት ሳይደረግ ለህይወታቸው ጥበቃ ይሰጣል፣ ለ ዜጎች በሙሉ በነፃነት ከቦታ ቦታ እንዲንቀሳቀሱ ይረዳል፣ ሐመሩሃ ሀብት ያላቸውን ብቻ መብታቸው እንዲጠበቅ ይረዳል፣ መ በዜጎች መካከል ፍትሃዊ የሀብት ክፍፍል እንዲኖር ያደርጋል። የህግ ተገዥነት ለዜጎች የሚሰጠው ጠቀሜታን የማይገልጸው ሀብት ያላቸውን ብቻ መብታቸው እንዲጠበቅ ይረዳል የሚለው ነው። ምክንያቱም የህግ ተገዥነትና የህግ የበላይነት መርህ ለማንኛውም ዜጋ ያለምንም የሀብት፣ የዘር ወይም የሃይማኖት ልዩነት እኩል ጥበቃና መብት ያረጋግጣል። በጣም ጥሩ። ጥያቄ ቁጥር 3 ከሚከተሉት ውስጥ የመልካም ባህሪ ጠቀሜታ የሆነው የቱ ነው? ሀ የሌሎችን ክብር አለማግኘት፣ ለ ራስ ወዳድ መሆን፣ ሐመሩሃ በቤተሰብ ዙሪያ አሉታዊ ምስል መፍጠር፣ መ በማህበረሰብ ውስጥ ተቀባይነት ለማግኘት። ትክክለኛው መልስ በማህበረሰብ ውስጥ ተቀባይነት ለማግኘት የሚለው ሲሆን ለዚህ ምክንያቱም መልካም ባህሪ ያለው ሰው በማህበረሰቡ ውስጥ የሚወደድ የሚከበርና ሰፊ ተቀባይነትን የሚያገኝ ግለሰብ ይሆናል። ጥያቄ ቁጥር 4 ከሚከተሉት ውስጥ አንዱ ስልጣን ባላቸው ሰዎች የሚፈጸም ያለመታመን ድርጊት ነው። ሀ የግብር ስወራ፣ ለ ጉቦ መቀበል፣ ሐመሩሃ የዝምድና ወገንተኝነት፣ መ ሙስና። ሙስና ካላችሁ ትክክል ነው። ምክንያቱም ሙስና ስልጣንና ኃላፊነትን ያለአግባብ ለግል ጥቅም ማዋልን የሚያካትትና ስልጣን ባላቸው ሰዎች የሚፈጸም ዋናው ያለመታመን ወይም የታማኝነት መጓደል ድርጊት ነው። ጥያቄ ቁጥር 5 የግብረገብ ምሉዕነት መጓደል የሚታይባቸው ሰዎች ከሚከተሉት ባህሪያት ውስጥ አንዱን ያሳያሉ። ሀ አስመሳይ መሆን፣ ለ ቃልን ማክበር፣ ሐመሩሃ በራስ መተማመን፣ መ ሚስጥር መጠበቅ። አስመሳይ መሆን ካላችሁ ትክክል ነው። ምክንያቱም የግብረገብ ምሉዕነት የሌላቸው ሰዎች በውስጣቸው የሚያምኑበትና በውጪ በተግባር የሚያሳዩት ነገር የተለያየ ስለሚሆን አስመሳይ ይሆናሉ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። ምናልባት የፈጠንኩ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 6 ከሚከተሉት አማራጮች አንዱ ከህግ መስፈርቶች ውስጥ አይመደብም። ሀ ወጥነት፣ ለ ቋሚነት፣ ሐመሩሃ ተለዋዋጭነት፣ መ የፍትህ እጦት። ትክክለኛው መልስ የፍትህ እጦት የሚለው ነው። ህግ የፍትህ መስፈሪያና የህዝብ ደህንነት መጠበቂያ እንጂ የፍትህ እጦት የህግ መስፈርት ሊሆን አይችልም። መልካም። ጥያቄ ቁጥር 7 ከሚከተሉት ውስጥ
አንዱ የሀገር ፍቅር ስሜት መግለጫ አይወክልም? ሀ በሀገር መኩራት፣ ለ የባለቤትነት ስሜት መያዝ፣ ሐመሮሃ ሀገርን ለጠላት አሳልፎ መስጠት፣ መ ሙስናን መዋጋት። መልሱ ሀገርን ለጠላት አሳልፎ መስጠት የሚለው ነው። ሀገርን ለጠላት አሳልፎ መስጠት የሀገር ክህደት ተግባር እንጂ የሀገር ፍቅር መግለጫ አይደለም። ስምንተኛ ቁጠባ ለተማሪዎች ከሚሰጣቸው ጥቅሞች ውስጥ የማይመደበው የቱ ነው? ሀ ለተማሪዎች የሙያ ትምህርት ያግዛል፣ ለ ለድንገተኛ ወጪ ይጠቅማል፣ ሐመሮሃ ለትምህርት ቤት ክፍያ ይውላል፣ መ አልባሌ ለሆኑ ነገሮች ማዋል። ትክክለኛው መልስ አልባሌ ለሆኑ ነገሮች ማዋል የሚለው ሲሆን ለዚህም ምክንያቱ ቁጠባ ማለት ገንዘብን፣ ጊዜንና ጉልበትን ሳያባክኑ ለጠቃሚ ዓላማ ማዋል ማለት ስለሆነ አልባሌ ለሆኑ ነገሮች ማዋል ከቁጠባ ጥቅሞች ውጪ ነው። ዘጠነኛ ከሚከተሉት ውስጥ የማህበረሰብ የጋራ ጥቅም ምሳሌዎች ናቸው? ሀ የህዝብ መሰረተ ልማት፣ ለ የህዝብ ትራንስፖርት፣ ሐመርሃ የህዝብ ትምህርት ቤቶችና ቤተ መጻሕፍት፣ መ ሁሉም መልስ ናቸው። የማህበረሰብ የጋራ ጥቅም ምሳሌዎች ሁሉም ናቸው። ምክንያቱም የህዝብ መሰረተ ልማቶች፣ ትራንስፖርት፣ የመንግስት ትምህርት ቤቶችና ቤተ መጻሕፍት በሙሉ መላው ማህበረሰብ በጋራ የሚጠቀምባቸው ጥቅሞች ናቸው። ወደ ክፍል አንድ ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈልጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈልጋችሁ አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 ከሚከተሉት ውስጥ አንድ ሰው ስለ ነገሮች ባለው መሰረታዊ ግላዊ እምነት ከዕለት ወደ ዕለት በሚፈጽማቸው ድርጊቶች መካከል ተለዋዋጭ አቋምን የማሳየት ብቃት ዳሽ ይባላል? ሀ ስርዓት አልበኝነት፣ ለ ጉቦ መስጠት፣ ሐመሮሃ ምሉዕነት፣ መ የዝምድና ወገንተኝነት። መልሱ ምሉዕነት ነው። ምሉዕነት ማለት አንድ ሰው በሞራልና በስነ ምግባር ካላቸው ጽኑ እምነቶች ጋር የማይቃረን በዕለት ተዕለት ሕይወቱ የማይለዋወጥ ቀጥተኛ አቋም የማሳየት ብቃት ነው። 11ኛ በዜጎች መካከል ልዩነት ሳይደረግ ለሕይወታቸው ለመብታቸውና ለንብረታቸው እኩል ዋስትና እንዲኖራቸው ማድረግ ዳሽ ይባላል? ሀ የሕግ ከለላ፣ ለ የሕግ የበላይነት፣ ሐመሮሃ ለሕግ ተገዥነት፣ መ ሕገ መንግስት። የሕግ ከለላ ካላችሁ ትክክል ነው። ምክንያቱም በዜጎች መካከል ያለምንም ልዩነት ለሕይወት ለመብትና ለንብረት እኩል ዋስትናና ደህንነት መስጠት የሕግ ከለላ ይባላል። 12ኛ ከሚከተሉት ውስጥ የግብረ ገብ ምሉዕነት መላበስ የሚያመጣው ጥቅም የቱ ነው? ሀ አስመሳይ መሆንን፣ ለ ማህበራዊ ትስስርን ማድከም፣ ሐመርሃ ጓደኛ አልባ መሆን፣ መ የሌሎችን ክብር ማግኘት። መልሱ የሌሎችን ክብር ማግኘት የሚለው ነው። የግብረ ገብ ምሉዕነት ያለው ሰው በታማኝነቱ በእውነተኛነቱና በጽኑ የሥነ ምግባር አቋሙ ምክንያት በሌሎች ዘንድ ትልቅ ክብርና አመኔታን ያተርፋል። 13ኛ ከሚከተሉት ውስጥ የማህበራዊ በጎ አገልግሎት ምሳሌ ያልሆነው የቱ ነው? ሀ
በማህበረሰቡ ውስጥ ያሉትን አቅመ ደካሞች መርዳት፣ ለ መጠለያቸውን መጠገንና የተራቡትን ምግብ ማብላት፣ ሐመሮሃ ነፃ የህግ አገልግሎት መስጠት፣ መ ህዝብን ከህዝብ ማጣላት። መልሱ ህዝብን ከህዝብ ማጣላት የሚለው ነው። ህዝብን ከህዝብ ማጣላት ማህበራዊ ቀውስንና ሁከትን የሚፈጥር መጥፎ ተግባር እንጂ የበጎ አገልግሎት ምሳሌ ሊሆን አይችልም። ጥያቄ ቁጥር 14 ሰዎች ሀገራቸውን መውደዳቸው ከሚያሳይበት መንገድ ውስጥ አንዱ አይካተትም። ሀ በሰንደቅ ዓላማ፣ ለ በብሔራዊ መዝሙር፣ ሐመሮሃ ሀገርን ማዋረድ፣ መ በአርበኝነት። ሀገርን ማዋረድ ካላችሁ ትክክል ነው። ሀገርን ማዋረድ ወይም ስሟን ማጠልሸት ከሀገር ፍቅር ስሜት ጋር ፍጹም የሚቃረን ተግባር ነው። 15ኛ ከሚከተሉት ውስጥ ሰዎች ሰው በመሆናቸው ብቻ የሚያገኙት መብት የቱ ነው? ሀ የመምረጥና የመመረጥ መብት፣ ለ ሰብአዊ መብት፣ ሐመሮሃ የመደራጀት መብት፣ መ ዲሞክራሲያዊ መብት። መልሱ ሰብአዊ መብት ነው። ሰብአዊ መብቶች ማናቸውም የሰው ልጆች በምድር ላይ ሰው ሆነው በመፈጠራቸው ብቻ በተፈጥሮ የሚያገኟቸው የማይገሰሱ መብቶች ናቸው። 16ኛ ለኢትዮጵያ ብሎም ለአፍሪካ የመጀመሪያውን የኦሎምፒክ ወርቅ ያስገኘው ማን ነው? ሀ ኃይለ ገብረስላሴ፣ ለ ስለሺ ስህን፣ ሐመሮሃ ሻምበል አበበ ቢቂላ፣ መ ቀነኒሳ በቀለ። መልሱ ሻምበል አበበ ቢቂላ የሚለው ነው። ሻምበል አበበ ቢቂላ በ1960 ዓመተ ምህረት በሮም ኦሎምፒክ ማራቶንን በባዶ እግሩ በማሸነፍ ለኢትዮጵያና ለመላው አፍሪካ የመጀመሪያውን የወርቅ ሜዳሊያ ያስገኘ ታዋቂ ጀግና ነው። 17ኛ ከሚከተሉት ውስጥ አንዱ የመልካም ባህሪ ምንነትን የማያሳይ ምሳሌ ነው። ሀ ክብር መስጠት፣ ለ ኃላፊነትን መሸሽ፣ ሐመሮሃ ኃላፊነትን መወጣት፣ መ ተጠያቂነት። ኃላፊነትን መሸሽ ካላችሁ ትክክል ነው። ኃላፊነትን መሸሽ የታማኝነት ማነስና የመጥፎ ስነ ምግባር መገለጫ እንጂ የመልካም ባህሪ ምሳሌ አይደለም። 18ኛ ከሚከተሉት ውስጥ ስለ ሰላም ትክክል ያልሆነው የቱ ነው? ሀ ሰላምን የማስጠበቅ ሂደት መቋጫ የለውም፣ ለ ሰላም ሊረጋገጥ የሚችለው በመንግስት ባለስልጣናት ብቻ ነው፣ ሐመሮሃ ሁሉም የሰው ልጆች ሰላም ለህይወታቸው ያስፈልጋቸዋል፣ መ ለአንድ ሀገር ሰላም ወሳኝ ነው። ትክክለኛው መልስ ሰላም ሊረጋገጥ የሚችለው በመንግስት ባለስልጣናት ብቻ ነው የሚለው ነው። ሰላም ሊረጋገጥ የሚችለው የእያንዳንዱ ዜጋ የቤተሰብና የማህበረሰብ የጋራ ተሳትፎና ጥረት ሲታከልበት እንጂ በመንግስት ባለስልጣናት ብቻ አይደለም። ወደ ጥያቄያችን ማገባደጃ የደረሰን ነው። ጥያቄ ቁጥር 19 ውጤቱ ምንም ሆነ ምን እውነትን የመናገር ብቃት ዳሽ ይባላል። ሀ ድፍረት፣ ለ ታማኝነት፣ ሐመሮሃ ሐቀኝነት፣ መ እውነተኛነት። መልሱ ሐቀኝነት ነው። ሐቀኝነት ማለት የሚመጣው ውጤት ምንም ይሁን ምን ሁልጊዜ ከውሸት በመራቅ እውነትን በታማኝነት የመናገር የላቀ የሞራል ብቃት ነው። ጥያቄ ቁጥር 20 ከሚከተሉት ውስጥ የመልካም ስነ ምግባር መገለጫ የሆነው የትኛው ነው? ሀ ህገወጥ ተግባራትን አለመቃወም፣ ለ የሌሎችን ሰዎች መብት መንካት፣
ሐመርሃ ህገወጥ ድርጊት ውስጥ አለመግባት፣ መ ፈተና ከሌሎች መኮረጅ። መልሱ ህገወጥ ድርጊት ውስጥ አለመግባት የሚለው ነው። ህግን ማክበርና ከማንኛውም ህገወጥ ድርጊቶች መቆጠብ የመልካም ስነ ምግባር ዋነኛ መገለጫ ባህሪ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ፈተናዎች በብዛት ስለሚገኙ እነሱንም በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። በክፍል 2 እስከምንገናኝ ድረስ መልካም የጥናት እና የፈተና ዝግጅት ወቅት ይሁንላችሁ። ቻው።